የኢራን የህዝብ ተወካዮች ምክር ቤት አፈ ጉባኤ መሐመድ ባገር ጋሊባፍ ዩናይትድ ስቴትስ እና እስራኤል በሀገሪቱ የኃይል ማመንጫ ተቋማት ላይ ጥቃት የሚሰነዝሩ ከሆነ በፋርስ ባህረ ሰላጤ የሚገኙ ስትራቴጂካዊ መሰረተ ልማቶችን ወደማይቀለበስ የውድመት ደረጃ እንደሚያሸጋግሯቸው ጥብቅ ማስጠንቀቂያ ሰጥተዋል። ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ መዛታቸውን ተከትሎ የወጣ መግለጫ ነው። አብራችሁን ቆዩ። አፈጉባኤው በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት የቀጠናው ወሳኝ መሰረተ ልማቶች እንዲሁም የኃይልና የነዳጅ ማምረቻ ተቋማት የኢራን ጦር ህጋዊ ጥቃት ኢላማዎች ሆነው እንደሚቀጥሉ አስታውቀዋል። ይህ የአፈጉባኤው ጠንካራ መግለጫ የወጣው ፕሬዚዳንት ዶናልድ ትራምፕ ለቴህራን የሰጡት የ48 ሰዓታት ገደብ ተከትሎ መሆኑ ውጥረቱን ይበልጥ አባብሶታል። ፕሬዚዳንት ትራምፕ ኢራን በሆርሙዝ የባህር ወሽመጥ የነዳጅ ጫኝ መርከቦችን ደህንነቱ የተጠበቀና ነፃ እንቅስቃሴ በ48 ሰዓታት ውስጥ የማታረጋግጥ ከሆነ ዋሽንግተን የኢራንን የኃይል ማመንጫዎች እንደምታወድም ዝተዋል። በሌላ በኩል ቴህራን የባህር ወሽመጡ ዝግ የሚሆነው ለጠላቶቿ ብቻ እንደሆነና ለሌሎች ሰላማዊ መርከቦች ክፍት መሆኑን በማስታወቅ አቋሟን አንጸባርቃለች። ከዚህ ቀደም አንድ የኢራን ፓርላማ አባል በወሽመጡ የሚያልፉ መርከቦች $2 ሚሊዮን እየከፈሉ መሆኑን ቢገልጹም የቢቢሲ የዜና ምንጭ ይህንን የፓርላማ አባሉን የገንዘብ ክፍያ ጥያቄ ከገለልተኛ ወገን ማረጋገጥ እንዳልቻለ ዘግቧል። በመጨረሻም አፈጉባኤው ይህ ግጭት የሚቀጥል ከሆነ የነዳጅ ዘይት ዋጋ ለረጅም ጊዜ ሊያሻቅብ እንደሚችል አሳስበዋል። በተለይም የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በቴህራን ላይ የከፈቱትን ጦርነት ተከትሎ የዓለምን 20% የነዳጅ አቅርቦት የሚያስተላልፈው ወሽመጥ በመዘጋቱ ምክንያት የነዳጅና የተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ መጨመሩ ይታወሳል። በዋሽንግተንና በቴህራን መካከል ያለው ጂኦፖለቲካዊ ፍጥጫ ወደ ለየለት ወታደራዊ እርምጃና የበቀል አዙሪት ተሸጋግሯል። ይህ የሁለቱ ኃያላን ሀገራት የደም መመላለስ በዓለም አቀፍ የኢኮኖሚ ስርዓትና በቀጠናዊ የደህንነት መዋቅር ላይ ከፍተኛ የሆነ መናጋት እየፈጠረ ይገኛል። በመሰረቱ የኢራንና የአሜሪካ የበቀል እርምጃዎች ዛሬ የተጀመሩ ሳይሆኑ በተለያዩ የታሪክ ምዕራፎች ሲንከባለሉ የመጡ ናቸው። ይሁንና አሁን ያለው የጥቃትና ያጸፋ ጥቃት ቲት ፎር ታት ስትራቴጂ ከቀድሞ በተለየ መልኩ በቀጥታ ስትራቴጂካዊ ኢኮኖሚ ደም ስሮችን ኢላማ ያደረገ በመሆኑ ቀውሱን ይበልጡ ስብስብ ያደርገዋል። ዩናይትድ ስቴትስ የኢራንን የኃይል ማመንጫዎችና የኒውክሌር ማበልጸጊያ ተቋማትን ለማውደም ስትዝት፣ ኢራን በበኩሏ ያልተመጣጠነ የጦርነት ስልት አሲሜትሪክ ዋርፌር በመጠቀም በሆርሙዝ የባህር ወሽመጥ የሚገኙ የነዳጅ ማስተላለፊያ መስመሮችንና በአረብ ገደብ ወይም ገልፍ ሀገራት የሚገኙ የአሜሪካ ወታደራዊና የኢኮኖሚ ተቋማትን ኢላማ እንደምታደርግ በተግባር እያሳየች ነው። ይህ ሁኔታ ጥቂት መሰረታዊ ዳሰሳ ጥያቄዎችን እንድናነሳ ያስገድደናል። ይኸውም ይህ ማለቂያ የሌለው የሚመስለው የበቀል አዙሪት በምን አይነት የዲፕሎማሲያዊ መውጫ ስልት ሊገታ ይችላል? የሆርሙዝ የባህር ወሽመጥ ሙሉ በሙሉ ቢዘጋ የዓለም አቀፉ ማህበረሰብ የኤነርጂ ፍላጎት ምን ያህል የከፋ ቀውስ ውስጥ ይገባል? እንዲሁም እስራኤል በዚህ ፍጥጫ ውስጥ ያላት ቀጥተኛ ተሳትፎ የቀጠናውን ግጭት አድማሱን ወዳልተጠበቀ የከፋ ጦርነት ደረጃ ሊያሸጋግር ይችላል ወይ የሚሉት ጉዳዮች በጥልቀት ሊመረመሩ ይገባል። የሁለቱን ሀገራት ወታደራዊና ስትራቴጂካዊ አቅም ስንመዝን አሜሪካ በዘመናዊ የጦር መሳሪያዎች፣ በአየር ኃይል የበላይነትና በቴክኖሎጂ የላቀ አቅም ያላት መሆኗ አያጠያይቅም። ይህንንም አቅሟን በመጠቀም በኢራን ወሳኝ መሰረተ ልማቶች ላይ ከባድ ጉዳት ማድረስ ትችላለች። በሌላ በኩል ግን ኢራን በቀጥታ ጦርነት ከአሜሪካ ጋር ለመጋፈጥ ያላት አቅም ውስን ቢሆንም በቀጠናው ውስጥ ባሏቸው የተኪ ኃይሎች ወይም ፕሮክሲ ፎርስስ እና በሚሳይል ቴክኖሎጂዋ ከፍተኛ ስጋት የመፍጠር አቅም ገንብታለች። በተለይም በባህረ ሰላጤው አካባቢ ያላት ጂኦግራፊያዊ ጠቀሜታ የሆርሙዝን ወሽመጥ በመዝጋት ዓለም አቀፉን የነዳጅ አቅርቦት የማስተጓጎል አቅሟ ለቴህራን ትልቅ የመደራደሪያ ካርድ ሆኖ አገልግሏል። በዚሁ ስብስብ የበቀል ፖለቲካ ውስጥ ሌላው ትኩረት ሊሰጥ የሚገባው ጉዳይ ዓለም አቀፉ ማህበረሰብ በተለይም የጸጥታው ምክር ቤት በጉዳዩ ላይ ያለው ተሳትፎና ጫና ነው። አሜሪካና እስራኤል በኢራን ላይ የሚወስዱት ማንኛውም ወታደራዊ እርምጃ በዓለም አቀፍ ሕግ አንጻር ሲታይ በርካታ የሕግና የሞራል ጥያቄዎችን ያስነሳል። በተቃራኒው ደግሞ ኢራን ዓለም አቀፍ የንግድ መስመር የሆነውን የሆርሙዝን ወሽመጥ እንደ ጦር መሳሪያ መጠቀሟ በዓለም አቀፍ የባህር ላይ ሕግጋት ዘንድ ተቀባይነት የሌለው ድርጊት ነው። ይህ የሁለቱም ወገኖች ሕግን ወደ ጎን የተወ የእርስ በርስ መናቆር ሶስተኛ ወገን የሆኑ ሀገራትን በተለይም በነዳጅ አቅርቦት ላይ ጥገኛ የሆኑ የኤዥያና የአፍሪካ ሀገራትን በእጅጉ ይጎዳል። የነዳጅ ዋጋ መናርና የአቅርቦት መስተጓጎል ዓለም አቀፍ የዋጋ ግሽበትን በማስከተል በታዳጊ ሀገራት ላይ የሚፈጥረው ኢኮኖሚ ጫና በቀላሉ የሚገመት አይደለም።
ይህን የደም መመላለስ ለማስቆም ከተለመደው የማዕቀብና ወታደራዊ ዛቻ ፖለቲካ ባለፈ ሁሉን አቀፍ የሆነና የሁለቱንም ሀገራት የደህንነት ስጋቶች ያማከለ አዲስ የዲፕሎማሲ አቀራረብ ያስፈልጋል። የበቀል ጥቃቶች ወይም ሪታሊያተሪ ስትራይክስ ብዙውን ጊዜ አንደኛው ወገን የተሻለ የበላይነት ወስዶ እስኪያበቃ ድረስ የማይቆሙበት ባህሪ ያላቸው። ሆኖም በዚህ አይነቱ ጂኦፖለቲካዊ አውድ ውስጥ አንደኛው ወገን ሙሉ በሙሉ አሸናፊ የሚሆንበት እድል እጅግ ጠባብ ነው። አሁን ላይ ቆመን ወደፊት ስንመለከት ይህ ግጭት በጦርነት አሸናፊነት የሚቋጭ ሳይሆን ሁለቱንም ወገኖች እንዲሁም መላውን ዓለም በሚጎዳ የጋራ ጥፋት ሊጠናቀቅ እንደሚችል መገንዘብ ያሻል። በፋርስ ባህረ ሰላጤ የሚታየው ጂኦፖለቲካዊ ውጥረትና በአፍሪካ ቀንድ ሀገራት ላይ የሚያሳድረው ተጽዕኖም የከፋ ነው። በመካከለኛው ምስራቅ በተለይም በዩናይትድ ስቴትስ እና በኢራን መካከል እያሻቀበ የመጣው ወታደራዊ ፍጥጫ ከቀጠናው አልፎ በዓለም አቀፍ የኢኮኖሚ ስርዓት ላይ ከፍተኛ ንዝረት እየፈጠረ ይገኛል። የዚህ ኃይል ፉክክር ማዕከል የሆነው የሆርሙዝ የባህር ወሽመጥ የዓለማችንን ከፍተኛ የነዳጅ አቅርቦት የሚያስተላልፍ ስትራቴጂካዊ ደም ስር በመሆኑ በዚህ ቀጠና የሚከሰት ማንኛውም የጸጥታ መደፍረስ ቀጥተኛ ገፈት ቀማሾቹ ነዳጅ አስመጪ የሆኑ ታዳጊ ሀገራት ናቸው። አፍሪካውያን ሀገራት በተለይም እንደ ኢትዮጵያ ያሉ የራሳቸው የነዳጅ ሀብት የሌላቸው ሀገራት የዚህ ጂኦፖለቲካዊ ጦርነት የኢኮኖሚ ሰለባ የመሆን እድላቸው እጅግ ሰፊ ነው። የኢትዮጵያ ኢኮኖሚ ሙሉ በሙሉ በውጭ የነዳጅ ምርት ላይ ጥገኛ ከመሆኑ አኳያ ዓለም አቀፍ የነዳጅ የዋጋ ንረት በሀገሪቱ ማክሮ ኢኮኖሚ ላይ ፈጣንና ቀጥተኛ አደጋ ይደቅናል። ሀገሪቱ በየዓመቱ ለነዳጅ ግዢ የምታወጣው የውጭ ምንዛሬ ከአጠቃላይ የውጭ ንግድ ገበያው አንጻር ሲመዘን እጅግ ከፍተኛ ድርሻ የሚይዝ ነው። በመሆኑም በፋርስ ባህረ ሰላጤ በሚከሰት ወታደራዊ ግጭት ወይም እገዳ ምክንያት የነዳጅ ዋጋ በዓለም ገበያ ላይ ሲንር ሀገሪቱ ተጨማሪ የውጭ ምንዛሬ ለማውጣት ትገደዳለች። ይህ ደግሞ በሀገሪቱ ያለውን የውጭ ምንዛሬ አቅርቦት እጥረት ይበልጥ በማባባስ ለሌሎች መሰረታዊ የልማት ፕሮጀክቶች፣ ለመድኃኒትና ለካፒታል ዕቃዎች ግዢ የሚውለውን አቅም ክፉኛ ያመናምናል። በዚህ ምክንያት የቀጠናው ጂኦፖለቲካዊ ውጥረት የኢትዮጵያንና የሌሎች አፍሪካ ሀገራትን የኢኮኖሚ እድገት ፍጥነት ወደ ኋላ የሚጎትት አብይ ማነቆ ሆኖ ብቅ ይላል። ከዚህም ባሻገር የነዳጅ ዋጋ መናር ከውጭ የሚመጣ የዋጋ ግሽበት ወይም ኢምፖርትድ ኢንፍሌሽን ለሚባለው ክስተት ዋነኛ መንስኤ ነው። በኢትዮጵያ ውስጥ የትራንስፖርት ዘርፉ፣ የግብርናው ስምሪት እና የማምረቻ ኢንዱስትሪው በከፍተኛ ደረጃ በነዳጅ ላይ የተመሰረተ በመሆኑ የነዳጅ ዋጋ ጭማሪ የጭነትና የሕዝብ ትራንስፖርት ታሪፍን በቀጥታ ያንራል። የትራንስፖርት ወጪ መናር ደግሞ ከገጠር ወደ ከተማ በሚጓጓዝ የግብርና ምርቶች እንዲሁም ከውጭ ወደ ሀገር ውስጥ በሚገቡ የኢንዱስትሪ ምርቶች ላይ ተደራራቢ ዋጋ ጭማሪ ያስከትላል። የሸቀጦች መወደድ የዜጎችን የመግዛት አቅም ከማዳከሙም በላይ የኑሮ ውድነቱን በማባባስ ማህበራዊና ኢኮኖሚ ጫናዎችን ሊፈጥር ይችላል። በተለይም ቋሚና ዝቅተኛ ገቢ ያለው የህብረተሰብ ክፍል የዚህ ኢኮኖሚያዊ ውድቀት ቀዳሚ ሰለባ ይሆናል። የዚህ ጂኦፖለቲካዊ ቀውስ ሌላው አሳሳቢ መገለጫ በአቅርቦት ሰንሰለት ወይም ሰፕላይ ቼን ላይ የሚፈጥረው የሎጂስቲክስ መስተጓጎል ነው። የኢትዮጵያ ዋነኛ የገቢና ወጪ ንግድ መተላለፊያ የሆነው ቀይ ባህርና የደን ባህረ ሰላጤ ከሆርሙዝ ወሽመጥና ከመካከለኛው ምስራቅ የጸጥታ መዋቅር ጋር በቀጥታ የተቆራኘ ነው። በዚህ ቀጠና የሚነሳ ማንኛውም የባህር ላይ ወታደራዊ ግጭት የንግድ መርከቦች የኢንሹራንስ ክፍያ በከፍተኛ ሁኔታ እንዲያሻቅብ ያደርጋል። አንዳንዴ መርከቦች አደጋን ለመሸሽ ሲሉ ኬፕ ኦፍ ጉድ ሆፕን የመሳሰሉ ረጅምና አቋራጭ ያልሆኑ የባህር መስመሮችን ለመጠቀም ይገደዳሉ። ይህ የመርከብ ጉዞ መራዘምና የኢንሹራንስ ወጪ ማሻቀብ ወደ ኢትዮጵያ የሚገቡ ሸቀጦች ከመነሻው ውድ ሆነው እንዲመጡ ከማድረጉም ባለፈ የአቅርቦት መዘግየትን በመፍጠር የሀገር ውስጥ ገበያውን ውደት ያዛባል። በኢራንና በአሜሪካ መካከል ያለው የረጅም ጊዜ ፍጥጫና አሁን ላይ እያሳየ ያለው ወታደራዊ አዝማሚያ ርቆ ለሚገኘው የኢትዮጵያ ኢኮኖሚ የቅርብ ስጋት መሆኑን መረዳት ያሻል። ይህ ሁኔታ ታዳጊ ሀገራት ከዓለም አቀፍ ጂኦፖለቲካዊ አውሎ ነፋስ ራሳቸውን ለመከላከል ስትራቴጂካዊ እርምጃዎችን መውሰድ እንዳለባቸው አጉልቶ ያሳያል። ለኢትዮጵያ ይህንን ከውጭ የሚመጣ ኢኮኖሚ ጫና ለመቋቋም የኃይል አቅርቦትን ማብዛትና ወደ ታዳሽ የኃይል ምንጮች የሚደረገውን ሽግግር ማፋጠን ጊዜ የሚሰጠው ጉዳይ አይደለም። ብሔራዊ ኤሌክትሪክ ኃይል ማመንጫ ፕሮጀክቶች ሀገሪቱ በነዳጅ ላይ ያላትን የከረረ ጥገኝነት በመቀነስ ብሔራዊ ኢኮኖሚ ደህንነቷን ለማረጋገጥ ወሳኝ ሚና ይጫወታሉ። የዓለም አቀፉ ጂኦፖለቲካዊ ዳይናሚክስ በማይተነበይበትና የበቀል እርምጃዎች በሚበራከቱበት በዚህ ዘመን የራስን የኃይልና ኢኮኖሚ አቅም ማጎልበት የፖሊሲ ምርጫ ብቻ ሳይሆን የህልውና ጉዳይ ጭምር ነው።